አሁን ላይ የሚከብደን ነገር የሆነ ጊዜ ላይ በእኛ ኮንትሮል ውስጥ ነበር። ማልአዳፕቲቭ አዲክቲቭ ዩዝ ያልነው ደግሞ ኢሬዚስቲብል የሆኑ ቢሄቪየሮች ስልካችን ካስቀመጥን በኋላ አንሳ ይደናል ማለት ነው። ሰላም ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ስለ ሰው አይምሮ በጥልቀት ለማየት እየሞከርን ነበር። በዛሬውና በሚቀጥለው ቪዲዮዎች ደግሞ ስለ ዶፓሚን እናያለን። ዶፓሚን ይባላል ብዙ ጊዜ ብዙ ቦታ ስለዚህ ኬሚካል ይነሳል። በዚህ ቪዲዮ ዶፓሚን ምንድነው? ሳይንቲፊክ የሆነ ብዙ ጥናቶች ላይ የተመሰረተ ኤቪደንት ቤዝድ የሆኑ ከዶፓሚን ጋር የተያያዙ መረጃዎችን ዴሊቨር ለማድረግ ሞክራለሁ። ይሄንን ኮንቴንት ለማዘጋጀት ከተማርኩትም ሳይንስ በተጨማሪ ብዙ ጥናቶችን ብዙ መጽሐፍቶችንና እንዲሁም ደግሞ የአንዳንድ ኒውሮሳይንቲስቶችን ሀሳብ ኮምባይን አድርጌ ከኛ ሀገር ኮንቴክስት ጋር ባላንስድ በሆነ መንገድ ለማቅረብ ብዙ ጊዜ ወስዶብኛል። ትረስት ሚ ይህንን ቪዲዮ ስታዩ በጣም ትጠቀማላችሁ። ፕላስ ደግሞ ኢቭን ከራሳችሁ አልፋችሁ ለሌላ ሰው የምትጠቅሙ ልትሆኑ ትችላላችሁ። ይሄ ሁሉ ለምንድን ነው ካላችሁ የአእምሯችንን አሰራር በጣም መረዳት አእምሯችንን እንድንጠቀም በጣም ይረዳናል። ካላወቅን ግን በዛው ልክ ደግሞ ልንጎዳ እንችላለን ማለት ነው። ይሄንን ቪዲዮ እስከ መጨረሻ እንድትከታተሉ ግብዣይ ነው። ባይዘው ቀጥታ ወደ ኮንቴንቱ ከመግባቴ በፊት ጂም ሮን እንደዚህ ይላል፣ ሁሉም ፍጥረታት እስከ ፖቴንሻሉ ጥግ ነው የሚያድገው ይላል፣ ኤክሴፕት ሂውማን ቢንግ ይላል። ሰው ግን የሚያድገው የፖቴንሻሉን ጥግ ሳይሆን ከቁመቱ ውጪ ማለት ነው። የፖቴንሻሉን ጥግ ሳይሆን አይምሮውን የተጠቀመው ልክ ወይም በዛ ጥግ ነው የሚያድገው ማለት ነው። አያችሁ፣ አይምሮአችንን በተጠቀመን ልክ ነው ፕሮዳክቲቭ የምንሆነው። አይምሮአችንን እንዴት እንደሚሰራ ማወቅ ደግሞ ለመጠቀም በጣም ይረዳናል። ይህንንም ኮንቴንት ሳዘጋጅ ከዚህ አንጻር ነው ማለት ነው። ዶፓሚን ኬሚካል ኒውሮትራንስሚተር ምናምን ስንል የአይምሮአችንን አሰራር በጥልቀት ከተረዳን እንዴት ለኛ ጥቅም እንዲሆን አድርገን መጠቀም እንደምንችል ደግሞ ከሱ ቀላል መረዳት እንችላለን ማለት ነው። ስለ አይምሮአችን ማወቅ በጣም አስፈላጊ ነው ማለት ነው። ቀጥታ ወደ ቪዲዮ እንሂድ። ዶፓሚን ምንድነው ከሚለው እንጀምር። ቀጥታ ስለ ዶፓሚን ዲፊኒሽን ከማውራቴ በፊት አንድ የሚገርም ኤክስፔሪመንት ልንገራችሁ። ይሄ ኤክስፔሪመንት የተሰራው አይጥ ላይ ነው። አንዲት አይጥ ነበረች። በዚህ አይጥ ላይ የተሰራው ኤክስፔሪመንት ምንድነው? እቺ አይጥ ጄኔቲካሊ ሞዲፋይድ ተደረገች ማለት ነው። ኖርማሊ የነበረችው አይጥ ነበረች። እቺ አይጥ ጄኔቲክ ኢንጂነሪንግ የሚባለው ኮንሰፕት አለ፣ ጂንን መቀየር ወይም ጂንን ሞዲፋይ ማድረግ። የዚችን አይጥ ጂን ሞዲፋይ ሲያደርጉ ዶፓሚን በውስጧ እንዳይመረት ወይም ዶፓሚን በውስጧ እንዳይኖር ተደርጋ ኢንጂነርድ ተደረገች ማለት ነው። አዲሷ አይጥ አሁን በኤክስፔሪመንት ኢንጂነር የተደረገችው አይጥ ዶፓሚን በውስጧ የለም ማለት ነው። ከዛ በኋላ እንዲህ ነው የተደረገችው። እቺ አይጥ የምትበላውን ምግብ አጠገቧ ወይም አፏ ጋር አስቀመጡት። እቺ አይጥ ያችን ምግብ በላችና ሰርቫይቭ አደረገች። ከዛ በኋላ ደግሞ ትንሽ ከቆዩ በኋላ ያንን ምግብ ከአይጧ ትንሽዬ ዲስታንስ ራቅ አድርጎ አስቀመጡት። የቁመቷን ሌንግዝ ወይም የቁመቷን ርዝመት የሚያክል ትንሽዬ ወይም አንድ ስንዝር የምታክልን ርቀት ከአይጧ ምግቡን ራቅ አድርጎ አስቀመጡት ማለት ነው። አይጧ ቁጭ ብላ ፊት ለፊቷ ያለውን ምግብ ሂዳ ከመብላት እዛው ቁጭ ብላ በረሃብ ሞተች። በጣም አይገርምም? ኖርማሊ አይጥ የምናውቀው ለመብላት ምናምን ማትገባበት ጉድጓድ የለም። አሁን ግን ጄኔቲካሊ ሞዲፋይድ የተደረገችው ዶፓሚን በውስጧ የሌለ አይጥ ምግብ ፊት ለፊቷ ቀርቦ ወይም አፏ ጋር ሲቀመጥ ትበላለች። ግን ራቅ አድርጎ ደግሞ ሲያስቀምጡት ሂዶ ለመብላት ምንም አይነት ሞቲቬሽን ስላሌላት በረሃብ ሞተች። ከዚህ ተነስታችሁ ስለ ዶፓሚን መገመት ትችላላችሁ፣ ሃው ማች ኢምፖርታንት እንደሆነ ማለት ነው። ኢቭን ኢን አኒማል ኢቭን እንስሳት ውስጥም ምን ያክል ኢምፖርታንት እንደሆነ። ይሄንን ሀሳብ ወደ ሰው እናምጣና እንደዚህ ማለት ሳይንቲፊካሊ በሆነ መንገድ ዶፓሚን ምንድነው፣ ለምን ይጠቅማል ምናምን የሚሉትን ኮንሰፕቶች እናያለን ማለት ነው። ዶፓሚን ኒውሮትራንስሚተር ነው ወይም ኬሚካል ነው። በሰውነታችን ውስጥ የሚመረት ኬሚካል ነው። ኦፍኮርስ ኬሚካል ስንል በሰው ሲስተም ውስጥ ኬሚካል ስንል ወይ ሆርሞን ወይ ኒውሮትራንስሚተር ነው። እንደዚህ ማለታችን ሆርሞን ማለት በደም ስር ውስጥ ነው የሚለቀቁት። ኒውሮትራንስሚተር ስንል ግን ስሙ እንደሚያሳይ ኒውሮ ትራንስሚተር የሚመረቱትም በኒውሮኖች ውስጥ ወይም በነርቮች ውስጥ ነው። ኒውሮትራንስሚተር ስንል ደግሞ የሚመረተው በኒውሮኖች ወይም በነርቭ ውስጥ ነው። ስፔሻሊ ነርቭ ኢንዲንግ ይባላል። እዛ ውስጥ ይመረትና ከዛ በኋላ አክሽን ፖቴንሻል ይባላል። ወይም ደግሞ የሆነ መልእክት ወይም የሆነ ነገር ሲኖር ይለቀቃሉ፣ ዘንድ የሆነ አክሽን ይፈጠራል ማለት ነው። ዶፓሚን አንድ ኒውሮትራንስሚተር ነው። በሰውነታችን ውስጥ የሚመረት አንድ ኬሚካል፣ ስፔሲፊካሊ ደግሞ ኒውሮትራንስሚተር ነው። በብዛት አክሽኑ ደግሞ እንዳውም አንዳንዶቹ የደስታ ሆርሞን ይሉታል። በብዛት የሚገናኘው ከፕሌዥር እና ከሞቲቬሽን ጋር ነው። which means ከደስታና ከተነሳሽነት ማለት ነው። አንድ ሰው ምንም ነገር የሚያደርገው ባይዞይ ሞቲቬሽን ስላለው ነው ወይም ተነሳሽነት ስላለው ነው። ለምሳሌ ጠዋት ከእንቅልፋችን የምንነሳው እኮ የሆነ ሞቲቬሽን ስላለ ነው። ኢቭን ምግብ የምንበላው ሞቲቬሽን ነው ወይም ሞቲቬሽን ይፈልጋል። ያለ ሞቲቬሽን ምንም ነገር አናደርግም። ጠዋት ከእንቅልፍ መነሳት
የሆነ ነገር መስራት ሞቲቬሽን ይፈልጋል ወይም ኢነርጂ ይፈልጋል። ሶ ያ ኢነርጂ የሚገናኘው ከዶፓሚን ጋር ነው ማለት ነው። ፕላስ ፕሌዥር መደሰት፣ የሆነ ነገር ሲደረግ መደሰት፣ ምግብ በልቶ መደሰት፣ ተጫውቶ መደሰት፣ ስፖርት ሰርቶ መደሰት፣ የሆነ አለ በቃ ከደስታ ጋር የሚገናኙ ነገሮች ከዚህ ዶፓሚን ጋር ይገናኛሉ። ሶ ኬርፉሊ መናገር ይፈልጋሉ። ይገናኛሉ ማለት ወይም ደስታ ከዶፓሚን ጋር ይገናኛል፣ ሞቲቬሽን ከዶፓሚን ጋር ይገናኛል ስንል ምን ማለት እንደሆነ ይሄ መገናኘት የምንለው ኮንሴፕት ምን ማለት እንደሆነ ደግሞ ቀጣይ ላይ እናያለን። ቢኮዝ ብዙ ሚስኮንሴፕሽኖች አሉ ከዶፓሚን ጋር የተያያዙት። ሶ ግን እንደ ኢንትሮዳክሽን ግን ዶፓሚን ከፕሌዥር ወይም ደስታና ከሞቲቬሽን ጋር ይገናኛል። ኢቭን አንዳንድ ጊዜ ላይ ከፔን ጋር ይገናኛል ወይም ከህመም ጋር ራሱ ይገናኛል። እንዴት እንደሆነ ቀጣይ ላይ በጥልቀት እናያለን። ሶ በአጠቃላይ ኦቨርቪው ዶፓሚን ማለት ጀስት ሰውነታችን ውስጥ የሚመረት ኒውሮትራንስሚተር ነው። በጣም ደግሞ የሚጠቅመው ለሞቲቬሽን እና ለፕሌዥር ወይም ለደስታ ነው ማለት ነው። ሶ አንድ ሰው ምንም ነገር የሚያደርገው ሞቲቬሽን ወይም ደግሞ ከዛ ነገር የሚያገኘው ሪዋርድ ስላለ ነው። ሶ ይሄንን ሪዋርድ ፓዝዌይ ኮንትሮል የሚያደርገው ይሄ ዶፓሚን ነው ማለት ነው። ባይዚ በጣም ይገርማቸዋል። ቀጣይ ላይ በዲቴይል ደግሞ ሲናይ በጣም ይገርማቸዋል። ሶ ዲቴይል የሆነ ስለ ዶፓሚን ከማውራቴ በፊት ስለ ዶፓሚን መረዳት ለምን ያስፈልጋል የሚለው በጣም ክሩሻል የሆነ ፖይንት ላንሳ። ሶ ስለ ዶፓሚን መረዳት ማለት አይምሯችን እንዴት ይሰራል ከሚለው ጋር በጣም ይገናኛል ማለት ነው። ሶ በመግቢያም ላይ ለማለት እንደሞከርኩኝ አይምሯችን እንዴት እንደሚሰራ መረዳት አይምሯችን እንድንጠቀም በጣም ይረዳናል። ካልሆነ ግን ወይም ደግሞ የአእምሯችን አሰራር ምናምን ካላወቅን ግን አሁን ላይ ያሉ ቴክኖሎጂው፣ ግሎባላይዜሽን ብዙ ነገር አለ፣ እነሱ እኛን ይጠቀሙናል ማለት ነው። ሶ በምናውቀው ወይም በማናውቀው መንገድ አእምሯችን ላይፋችን አፌክት ያደርጋሉ ማለት ነው። ሶ አንደኛ ስለ አይምሯችን ማወቅ አይምሯችን በጣም እንድንጠቀም ይረዳናል። ሶ ለዛ ነው ስለ ዶፓሚን ማውራት ያስፈልገው። ሁለተኛው ደግሞ ከዶፓሚን ጋር ተያይዞ ሁለት ቬሪ ኢምፖርታንት ኮንሰፕት አለ። አንደኛው አዳፕቲቭ ሪክሬሽናል ዩዝ የሚባለው ኮንሰፕት ነው። ሁለተኛው ደግሞ ማል አዳፕቲቭ አዲክቲቭ ዩዝ የሚለው ኮንሰፕት ነው። ሶ ዶፓሚን አዳፕቲቭ ሪክሬሽናል ዩዝ ስንል ከስሙ ራሱ እንደምንረዳው አዳፕቲቭ ነው፣ ሪክሬሽናል ዩዝ ነው። ሶ ዶፓሚን ኢንቴንሽናሊ ለእኛ ጥቅም ስንጠቀም እንደዚህ ማለት ትንሽዬ የሆነች የዶፓሚን መጠናት የምትለቀቀው ከዛ ለሪክሬሽን ወይም ደግሞ ለመዝናናት ለደስታ ይጠቅማል። ይሄ አዳፕቲቭ ሪክሬሽናል ዩዝ ኦፍ ዶፓሚን ነው። በሌላኛው ሳይድ ደግሞ ማል አዳፕቲቭ አዲክቲቭ ዩዝ የምንለው ኮንሰፕት ነው። ይሄ ማለት ደግሞ ዶፓሚንን በተሳሳተ መንገድ በመረዳት ወይም ደግሞ ማል አዳፕቲቭ በሆነ ወይም ደግሞ አይምሯችንና ሲስተማችን ከሚያውቀው ውጪ በመጠቀም አዲክቲቭ ቢሄቪየርን ዴቨሎፕ ማድረግ ማለት ነው። ሶ ከነዚህ ነገር ጋር ይገናኛል ማለት ነው። ባይዞ አንድ በጣም የምትገርመኝ የጄምስ ክሊር አባባል አለች፣ አቶሚክ ሃቢት ላይ የሚያነሳው ኮንሰፕት ማለት ነው። እንደዚህ ነው የሚለው አሁን ላይ ምንም አይነት ነገር መወሰን የሚያቅተን ወይም ደግሞ መተው የሚከብደን ወይም ደግሞ አሁን ላይ ኤኒቲንግ በቃ የሚከብደን ነገር ካለ የሆነ ጊዜ ላይ የኛ ምርጫ ነበረ ይላል። በጣም አይገርምም? አሁን ለምሳሌ ዛሬ ቡና መተውና አለመተው በጣም ሊያስቸግረኝ ይችላል። የሆነ ጊዜ ላይ ግን ምርጫ ነበር ወይም ደግሞ የኔ ውሳኔ ስር ነበር ወይም ኢት ዋዝ አንደር ማይ ኮንትሮል ማለት ነው። አሁን ላይ ምንም ነገር ከሀቢት ጋር ተያይዞ ከላይፍ ስታይል ጋር ተያይዞ ከአዲክሽን ጋር ተያይዞ ኤኒቲንግ አሁን ላይ የሚከብደን ነገር የሆነ ጊዜ ላይ በእኛ ኮንትሮል ውስጥ ነበረ ወይም ደግሞ እኛ ውሳኔ መስጠት እንችል ነበር። ዚስ ኢዝ ቬሪ ኢምፖርታንት ባይዞ። አሁን ላይ የሚከብደን ምንም ነገር ስናስብ የሆነ ጊዜ ላይ ግን ምርጫ ነበረ ወይም ደግሞ መወሰን እንችል ነበር። ይሄ ማለት ነው ቀጥታ ከዶፓሚን ጋር ይገናኛል። አዳፕቲቭ ሪክሬሽናል ዩዝ ወይም ደግሞ ኢንቴንሽናሊ ዶፓሚንን መጠቀም የምንችልበት ኮንዲሽን አለ። ከዛ ውጭ ደግሞ ማል አዳፕቲቭ አዲክቲቭ ዩዝ የምንለው ደግሞ ከኛ ቁጥጥር ውጭ ሲሆን ማለት ነው። ዊች ሚንስ በእኛ ፈቃደኝነት ነው ይሄኛው ደግሞ የሚፈጠረው ማለት ነው። አዳፕቲቭ የኖርማል ፊዚዮሎጂያችን የዶፓሚን አጠቃቀም ነው። ማል አዳፕቲቭ ደግሞ ከኛ ፍቃድ ተነስቶ ግን በኋላ ላይ ከኛ ቁጥጥር ውጭ የሆነ ማለት ነው። ይሄ ሁለቱ ኮንሰፕት በጣም አስፈላጊ ነው ማለት ነው። ይሄንን ለመረዳት ትንሽ የኤግዛምፕል ላንሳላችሁ። ለምሳሌ ስልካችንን እኛ ኢንቴንሽናሊ ስንጠቀም which means ስልካችንን እናነሳለን፣ እንደውልበታለን፣ የምንፈልገውን አንዳንድ ነገር ቼክ እናደርጋለን። ኖርማል ነው። ይሄ ማለት አዳፕቲቭ ሪክሬሽናል ዩዝ ነው ማለት ነው። በሌላኛው ወይ ደግሞ ስልካችን እኛን ስጠቀም ወይም ደግሞ ለምሳሌ ጠዋት ከእንቅልፍ ተነስተን እስከ 4 ሰዓት ቲክቶክ የመጠቀም ፕላን አልነበረንም። ግን እንደ ድንገት በቃ ከእንቅልፍ ስንነሳ ስልካችንን ተቀበልን፣ ዘን ሳናቅ እንደ ድንገት ዳታ ከፈትን፣ እንደ ድንገት ቲክቶክ ገባን። ከዛ ስክሮል እያደረግን 4 ሰዓት ሆነ። እኛ እስከ 4 ሰዓት ቲክቶክ የመጠቀም ሀሳብ አልነበረንም፣ ግን እስከ 4 ሰዓት ቲክቶክ ተጠቀምን ወይም አየን። አያችሁ፣ ይሄ እኛ ነው የተጠቀምነው ወይስ እሱ ነው የተጠቀመን? እንደዛ አይነት ኮንሰፕት ማለት ነው። ዶፓሚን ኢንቴንሽናሊ መጠቀምና ወይም ደግሞ አዲክቲቭ በሆነ መንገድ ማል አዳፕቲቭ በሆነ መንገድ መጠቀም ማለት ነው። ይሄንን ኮንሰፕት ትንሽ ክሊር ለማድረግ
አዳፕቲቭ ሪክሬሽናል ዩዝ የምንለው 3 ዋና ኮምፖነንት አለው። ይሄ ማለት አንደኛ ኢንቴንሽናሊ ነው ነገሮቹን የምናደርገው፣ ሁለተኛ ደግሞ በእኛ ኮንትሮል ውስጥ ነው ያሉት ነገሮቹ፣ ሶስተኛው ደግሞ ፋንክሽናሊቲያችንን አፌክት አያደርግም። ይሄ ማለት ነው አንደኛው ኢንቴንሽናሊ ነው። ለምሳሌ ስፖርት ስንሰራ ወይም ስልካችንን ስንጠቀም ኢንቴንሽናሊ ነው ስልካችንን ወስደን የምንጠቀመው። ኢትስ ኦኬ። ሶ አንደኛው ይሄ ነው፣ በእኛ ቁጥጥር ውስጥ ነው ያለው ወይም ኢንቴንሽናሊ ነው የምንጠቀመው። ሁለተኛው ደግሞ መተው ስንፈልግ ወይም ስልኩን ማስቀመጥ ስንፈልግ እናስቀምጠዋለን። ለምሳሌ ስልካችንን ሌላ ሩም አስቀምጠን እዚህ ጋር ቁጭ ብለን የፈለግነው ማድረግ ምናምን ማለት ነው። ሶስተኛው ደግሞ የስራ ኳሊቲያችንን፣ ለምሳሌ በቀን ይሄንን ያክል ስራ ሰርቼ እውላለሁ ካልን ይሄንን ነገር ወይም ስልካችንን በመጠቀማችን ምክንያት ይሄ ስራ ሳይቀንስ እንዳሰብነው ከሰራን ፋንክሽናሊቲ ወይም ደግሞ የስራችን ኳሊቲ ምንም አልተቀነሰም ማለት ነው። አዳፕቲቭ ዩዝ ስንል እነዚህ ዋና ነገሮች አሉ። የምንጠቀማቸው ኢንቴንሽናሊ ነው፣ በእኛ ቁጥጥር ስር ነው ያሉት ወይም ስንፈልግ መተው እንችላለን። ሶስተኛ ደግሞ የፈለግነውን ስራ መስራት እንችላለን። ሪስፖንሲቢሊቲ ይሰማናል ማለት ነው። ሌላኛው ከዚህ ጋር ተጨማሪ ሼም ወይም ጊልቲ አይሰማንም። አዳፕቲቭ በሆነ ወይ ወይም ደግሞ ትክክለኛ በሆነ ወይ ዶፓሚን ስናገኝ ወይም ደግሞ በዶፓሚን ምክንያት ይሄ ደስታ ፕሌጀር ምናምን ስናገኝ አዳፕቲቭ ከሆነ ሼም አይሰማንም። ለምሳሌ አንድ ሰው ስፖርት ከሰራ በኋላ የት ነበርክ ምናምን ቢባል ስፖርት ሰራው ስል ሼም አይዘውማ ስፖርት ሰራ ምናምን አይልማ። ሼም አይዘውም which means ይሄ በዚህ ወይ የተገኘው ፕሌጀር ጊልቲ የለውም ማለት ነው፣ ወይም ሼም የለውም። ይሄ አዳፕቲቭ ዩዝ ሲሆን ነው ማለት ነው። ባይዞ በዚህ ጊዜ የሚለቀቀው የዶፓሚን መጠን ፊዚክ ዶፓሚን ሪሊዝ ይባላል። ትንሽ ብቻ ናት የምትለቀቀው እንጂ በጣም ብዙ ዶፓሚን አይደለም የሚለቀቀው። እነዚህም አክሽኖች ምንድናቸው? ለምሳሌ ኤክሰርሳይዝ መስራት፣ ጌም መጫወት፣ ኖርማል በሆነ ወይ ጌም መጫወት፣ ኢቭን ሶሻል ሚዲያ ሆኖ ራሱ ፐርፐስፉል በሆነ ወይም ደግሞ እኛ በምንፈልገው ኢንቴንሽን ስንጠቀም እነዚህ አዳፕቲቭ ዩዞች ናቸው። ይሄ እንግዲህ የሚጠቅመው ለመማር፣ ለሞቲቬሽን፣ ለመነሳሳት ምናምን ይጠቅማል። ሰው ባይዞ የሚማረውም ከሆነ ሞቲቬሽን ተነስቶ ማሶ ለመማር ለሞቲቬሽን ምናምን ይጠቅማል። ዚስ ኢዝ ቬሪ ኢምፖርታንት ማለት ነው። ማልአዳፕቲቭ አዲክቲቭ ዩዝ ያልነው ደግሞ የዚህ ካራክተሪስቲክስም ዋናዎቹ 3 ናቸው። አንደኛ ኢንቴንሽናል አይደለም which means compulsive behavior ይባላል። compulsive behavior ማለት irresistible የሆኑ ቢሄቪየሮች ወይም መተው የማንችል በቃ ለምሳሌ ስልካችን ካስቀመጥን በኋላ አንሳ ይለናል ማለት ነው። ያዞ ከዛ ወይም ደግሞ ራቅ አድርገን ራሱ ብናስቀምጥ ቅር ይለናል። በጣም የሆነ ነገር እንደጎደለን ነገር ይሰማል። ኢርሬዚስቲብል ቢሄቪየር ይሆናል ማለት ነው። አንደኛ ማልአዳፕቲቭ አዲክቲቭ ዩዝ ስንል ደግሞ አንደኛ ጸባዩ ወይም ቢሄቪየሩ ኮምፐልሲቭ ነው ቢሄቪየሩ ወይም አሁን አምጣ ይለናል ማለት ነው። ሁለተኛው ከኛ ኮንትሮል በላይ ነው የሚሆነው ወይም ስንፈልግ አንተውም በቃ መተው እየፈለግንም ግን እዛ ውስጥ እንቆያለን ምናምን ስልካችን ይዘን። ባይዞ በተደጋጋሚ እያነሳሁት ያለሁት ኤግዛምፕል ከስልክ ጋር ተያይዞ ነው። ኤኒ ቢሄቪየር ኤኒ ሰብስታንስ ዩዝ ከዚህ ጋር መገናኘት ትችላላችሁ። ሁለተኛው የማልአዳፕቲቭ አዲክቲቭ ዩዝ ከኛ ኮንትሮል በላይ ይሆናል። መተው ስንፈልግ አንተውም። ሶስተኛውና በጣም ችግር ያለው የኛን ፋንክሽናሊቲ ወይም ደግሞ የስራ ኳሊቲያችን በጣም አፌክት ያደርጋል። ለምሳሌ አንድ ጸሐፊ በቀን 50 ፔጅ መጻፍ ከፈለገ ወይም ደግሞ ኖርማሊ የሚሰራው በቀን 50 ፔጅ መጻፍ ከሆነ ስልኩን በመጠቀሙ ወይም ደግሞ የሆነ ሰብስታንስ በመጠቀሙ ምክንያት 40 ፔጅ ከጻፈ ወይም 30 ፔጅ ከጻፈ አያችዋ የስራው ኳሊቲ ቀንሷል። ወይም ደግሞ አንድ ሰው በቀን አክቲቭሊ ከሰራ 1000 ብር የሚያገኝ ከሆነ ግን በዚህ ሰብስታንስ ወይም በዚህ ቢሄቪየር ምክንያት 1000 የሚያገኘው ወደ 800 500 ምናምን ከቀነሰ እሱ ማለት የሰውን ፋንክሽናሊቲ አፌክት አድርጓል ማለት ነው። ሌላኛው ከዚህ ከማልአዳፕቲቭ አዲክቲቭ ዩዝ ጋር ተያይዞ ያለው ጊልቲ ወይም ደግሞ የሼም ስሜት እንዲሰማን ያደርጋል ማለት ነው። ስፔሻሊ መጀመሪያዎቹ አካባቢ የሼም እና የጊልቲ ስሜት እንዲሰማን ያደርጋል። ከደስታው በኋላ ያለው ፊሊንጋችን የሆነ ኖርማል አይሆንም። ወደ አይሶሌሽን ምናምን እንደዛ አይነት ሊድ ያደርጋል ማለት ነው። ከዚህም በተጨማሪ ስፔሻሊ ከፋንክሽናሊቲ ጋር ተያይዞ የሪስፖንሲቢሊቲን ስሜት በጣም ይቀንሳል። ለሆነ ስራና ለሆነ ነገር ያለንን ሪስፖንሲቢሊቲ በጣም ይቀንሳል። ሳንፈልግ ኬርለስ እየሆነ እንመጣለን ማለት ነው። ይሄ ማልአዳፕቲቭ አዲክቲቭ ዩዝ ነው። በዚህ ውስጥ ባይዞ የሚለቀቀው የዶፓሚን መጠን ቶኒክ ሪሊዝ ኦፍ ዶፓሚን ይባላል። ይሄ ማለት ነው የሚለቀቀው ዶፓሚን በጣም ብዙ ነው ማለት ነው። ይሄ ማለት ኮምፕሊኬት እንዳላደርግ ይሄ ማለት እነዛ የምንጠቀማቸው ሰብስታንሶች እና ኬሚካሎች ዶፓሚን በጣም እንዲለቀቅ ያደርጋሉ ማለት ነው።
ሶ ዶፓሚን ከተለቀቀ ደግሞ ዶፓሚን ባይዞ አክሽኑን የሚሰራው ማንኛውም ኬሚካል ሰውነታችን ውስጥ ያለው አክሽኑን የሚሰራው የሆነ ሪሴፕተር ላይ ወይም የሆነ ፕሮቲን ላይ ባይንድ በማድረግ ነው። ወይም ደግሞ ግልጽና ቀላል እንዲሆን የሆነ ሪሴፕተር ላይ ሂዶ በመቀመጡ ነው ማለት ነው። ሶ እዛ ላይ ሂዶ በመቀመጡ ያ ሪሴፕተር የሆነ አክሽን እንዲሰራ ያደርጋል። ከዛ የሚፈልገው አክሽን ይከናወናል ማለት ነው። ሶ አሁን ዶፓሚን በጣም ብዙ ሲለቀቅ አይምሯችን ወይም ሲስተማችን ምንድነው የሚማረው? ብዙ ዶፓሚን ስለተለቀቀ ወንበሮቹን ሰብስቦ ይደብቃል ማለት ነው። እንደዛ ማለት የዶፓሚን ስራ በጣም ከአቅም በላይ እንዳይሆን ሲስተማችን የሚማረው ብዙ ዶፓሚን ስላለ አክሽኑ ይቀንስ ይላል። የዶፓሚን ሪሴፕተሮች ይደበቃሉ ወይም ደግሞ ኢንገልፍድ ይሆናሉ ማለት ነው። ሜዲካሊ ፕሪሲናፕቲክ ፖስትሲናፕቲክ ምናምን የሚባሉ አሉ። እዚህ ውስጥ የዶፓሚን ሪሴፕተር ዳውን ሬጉሌሽን ይባላል በሜዲካል ቋንቋ። እነዚህ ሪሴፕተሮች ይደበቃሉ። ማልአዳፕቲቭ አዲክቲቭ ዩዝ ስንል ዶፓሚን በጣም ብዙ እንዲለቀቅ የሚያደርጉ ኬሚካሎችና ቢሄቨሮችን በተደጋጋሚ ስናደርግ ብዙ ዶፓሚን ሲለቀቅ ሪሴፕተሮቹ ኢንገልፍድ የሆኑና ከዛ በኋላ የዶፓሚን ሪሴፕተሮች መጠንም ከሰው ውስጥ በጣም ይቀንሳል ማለት ነው። ይሄ ቀጥታ ወደ አዲክሽን ወይም ደግሞ ራስን ኮንትሮል ማድረግ ወደ አለመቻል ወደዛ ሊድ ያደርጋል ማለት ነው። ሀሳብን ጠቅለል ለማድረግ ስለ ዶፓሚን ማወቅ ለምን አስፈለገ? አንደኛ የአይምሯችንን አሰራር ማወቅ አይምሯችንን ለመጠቀም ይረዳናል አልን። ሁለተኛው ደግሞ ከዶፓሚን ጋር ተያይዞ ያለው አዲክቲቭ ሪክሬሽናል ዩዝ እና ማልአዳፕቲቭ አዲክቲቭ ዩዝ የሚለውን ኮንሴፕት እነዚህ መረዳት ለእኛ አክሽን እና ለእኛ ፕሮዳክቲቪቲ በጣም አስፈላጊ ነው አልን። ከዚህ ጋር ተያይዞ ማንኛውም ነገር ዛሬ የሚከብደን ቢሄቨር ወይም ዛሬ የሚከብደን ሰብስታንስ ለመተው ምናምን የሚከብደን ሰብስታንስ የሆነ ጊዜ ላይ የኛ ምርጫ ውስጥ ነበረ። እኛ ግን ኮንሺየስ አልነበርንም። ያንን ነገር በተደጋጋሚ ስናደርግ ኮንሺየስ ስላልነበርን አሁን ላይ ከአዳፕቲቭ ወደ አዲክቲቭ ስለመጣ ከኛ ኮንትሮል በላይ ሆነ ማለት ነው። የዚህ ቪዲዮ እና የዚህ ኮንቴንት ጥቅሙ አንደኛ ሳናቅ የምናደርጋቸውን ነገር ኮንሺየስ እንድንሆን ነው። ሁለተኛው ደግሞ አዲክቲቭ ስቴት ውስጥ የገባው ሰው ደግሞ ይሄንን ፕሮሰስ መረዳቱ ምን አይነት ኢንተርቬንሽን መውሰድ እንዳለበት በጣም ክሊር የሆነ ሜሴጅ ሊረዳ ይችላል ማለት ነው። ፕላስ ደግሞ መጨረሻ አካባቢ ላይ ምን አይነት ሰፖርቶች እና ምን አይነት ቴክኒኮችን መጠቀም እንዳለብንም በኋላ ላይ ስለማነሳ ማለት ነው። ስለ ዶፓሚን መረዳት ለዚህ ይጠቅማል ማለት ነው። በመቀጠል ደግሞ የምናየው ስለ ዶፓሚን ያሉ ሚስኮንሰፕሽኖች ወይም ደግሞ የተሳሳቱ መረጃዎች እነሱን በጣም ማወቅ አለብን። ስፔሻሊ በዚህ ጊዜ ላይ ከተለያየ ቦታ ከምናገኘው መረጃ በተነሳ ዶፓሚንን ወይም አሪፍ ወይም ደግሞ ባድ አድርጎ የማሰብ ነገር አለ ወይም ደግሞ አዲክትድ የምንሆነው ከዶፓሚን ጋር ምናምን የምንለው ኮንሰፕት አለ። ከዶፓሚን ጋር የተያያዙ አንዳንድ ሚስኮንሰፕሽኖችንና የተሳሳቱ መረዳቶችን እነሱን ደግሞ ትንሽ ሜንሽን ላደርጋቸው። አንደኛው ሰው አዲክሽን ስቴት ውስጥ ከገባ አዲክትድ የሚሆነው ባይዞ ከዶፓሚን ጋር አይደለም። በዶፓሚን ምክንያት ብሬን ከሚማረው አክሽን ጋር ወይም ብሬን ከሚማረው ትምህርት ጋር ነው አዲክትድ የሚሆነው። ይሄንን ሀሳብ ግልጽ ለማድረግ ለምሳሌ ስልካችንን አጠገባችን አስቀምጠን የሆነን ስራ ስንሰራ ወይም ፒሲ ላይ ስናነብ ኦር ሳምቲንግ ስልካችን ላይ የሚሰሙ ኖቲፊኬሽኖች አሉ ይላሉ። አቴንሽናችን ይሰረቃል። በተደጋጋሚ ሲነሱ ምናምን ኖቲፊኬሽን በጣም እየፈለግን እንመጣለን ማለት ነው። ሉክ አዲክትድ የምንሆነው ወይም በጣም የምንፈልገው የዛችን ኖቲፊኬሽን ድምፅ ሳይሆን የዛችን ኖቲፊኬሽን ድምፅ ክል ምናምን የምትለው የዛ ኖቲፊኬሽን ድምፅ ጋር ሳይሆን በኖቲፊኬሽኑ ምክንያት የምናገኘውን ሚሴጅ እሱ ጋር ነው አዲክሽኑ ማለት ነው። ገብቷችኋል? አዲክትድ የምንሆነው ከኖቲፊኬሽን ሳውንዱ ጋር ሳይሆን ሳውንዱ ፕሮሚስ ከሚያደርገን ሪዋርድ ጋር ነው ማለት ነው አዲክሽኑ። አሁን ግልጽ ነው ብዬ አስባለሁ። ከዶፓሚን ጋር ተያይዞ ሰው አዲክትድ የሚሆነው ከዶፓሚን ጋር ሳይሆን በዶፓሚን ምክንያት ብሬናችን ወይም ሲስተማችን የሚማረው ነገር አለ ከሱ ጋር ነው ማለት ነው አዲክትድ የሚሆነው ሰው ከዶፓሚን ጋር አዲክትድ ሆንኩ ምናምን አይባልም ማለት ነው። እንደዚህ ማለት ዶፓሚን ጥሩ ነው ጥሩ አይደለም ምናምን አይባልም ማለት ነው። ዶፓሚን ራሱ ሲግናል ነው፣ የሆነ መልእክት ወይም ደግሞ የሆነ ነገር እንዳለ ብቻ ብሬንን የሚያስተምር ነው። ባይዞ የዶፓሚን ስራ በአጠቃላይ እንደዚህ ነው የሚባለው፣ ፕሪዲክሽን እንደ ለርኒንግ ነው የሚባለው። እንደዛ ማለት ለብሬን አንድን ነገር ፕሪዲክት ያደርጋል፣ ፕላስ ብሬናችን ወይም ሲስተማችን እንዲማር ያደርጋል። ፕሪዲክሽን እንደ ለርኒንግ ይባላል፣ ወይም ደግሞ ሪዋርድ ፕሪዲክሽን ኢረርም ይባላል። እንደዚህ ማለት የሆነ ነገር ልናደርግ ስንል ከዛ በኋላ አንቲሲፔት የምናደርገው ነገር አለ። ለምሳሌ አንድ ሰው የሆነ ነገር አድርጎ የማያውቅ ነገር ለማድረግ ስል አንቲሲፔት የሚያደርገው ፊሊንግ አለ ወይም የሚጠብቀው ከዛ ነገር። ከዛ በኋላ ያንን ነገር ከተጠቀመ በኋላ ደግሞ ሪሊ ኤክስፒሪየንስ የሚያደርገው ፊሊንግ አለ። እሱ ያንን ነገር በመጠቀሙ ያገኘው ፊሊንግ እና አንቲሲፔት የተደረገው ነገር ማች ያደርጋል። ሪሊ ያንን ነገር ሲጠቀም ኤክስፒሪየንስ ሲያደርግ በጣም ደስ ካለው የዶፓሚን ሴክሬሽን ስፓይክ
ስፓይክ ያደርጋል ወይም በጣም ይጨምራል ማለት ነው። ካልሆነ ደግሞ ኖርማል ይሆናል። ከዛ በኋላ ያ ሰው ያንን ነገር ኤክስፒሪየንስ ሲያደርግ ዶፓሚን ሲለቀቅ ብሬን ወዳውን ምን ይማራል? ዋው ዚስ ኢዝ ቬሪ ኢምፖርታንት ቲንግ ይላል ማለት ነው። ሶ ዶፓሚን የሚለው ዚስ ኢዝ ኢምፖርታንት ኦር ዚስ ኢዝ ኖት ኢምፖርታንት ነው እንጂ ዚስ ፊልስ ጉድ ኦር ኖት አይልም ማለት ነው። ዊች ሚንስ ይሄ ደስ ይላል ደስ አይልም አይደለም የዶፓሚን ስራ። ይሄ ጠቃሚ ነው ወይም ጠቃሚ አይደለም ነው የሚለው። ይሄም ለምንድን ነው? ለሰርቫይቫል ነው። ይሄም የሚባለው ሰርቫይቫል ለርኒንግ ይባላል ወይም ደግሞ ለርኒንግ ፎር ሰርቫይቫል ይባላል። ሶ ለርኒንግ ፎር ሰርቫይቫል የሚባለው ኮንሰፕት ኢፍ ዚስ ቲንግ ኢዝ ቬሪ ኢምፖርታንት፣ ሶ ይሄ ነገር በጣም ጠቃሚ ከሆነ ብሬን ያንን ነገር መማርና መድገም አለበት ማለት ነው። ሶ ለምሳሌ ምግብ ስንበላ ኢምፖርታንት ነው፣ ለመኖር መብላት አለብን። ሶ ምግብ ስንበላ ዶፓሚን ሰክሬት ይሆናል። ከዛ ብሬናችን ምን ይማራል? ዋው ዚስ ኢዝ ቬሪ ኢምፖርታንት ይላል። ሶ መደገም አለበት ይላል ማለት ነው። ሶ ብሬናችን ይሄ ነገር ኢምፖርታንት ነው ብሎ አሳይን ያደርገዋል ማለት ነው ምግብን። ከዛ በኋላ ድጋሜ እንድንፈልግ ያደርገዋል ማለት ሶ ሰው አዲክትድ የሚሆነው ከዶፓሚን ጋር ሳይሆን በዶፓሚን ምክንያት አይምሯችን ከምማረው ወይም ደግሞ ሲስተማችን ከምማረው ነገር ጋር ከዛ ጋር ነው ሰው አዲክትድ የሚሆነው ማለት ነው። ሶ እንደዚህ ማለት ዶፓሚን የሞራል ቫልዩ የለም ወይም ደግሞ ይሄ ጥሩ ነው ወይም ጥሩ አይደለም ምናምን አይባልም ማለት ነው። ከዚህም ጋር የተያያዘ አንድ ሰው አዲክትድ ከሆነ ዶፓሚንን ብሎክ ቢደረግስ ወይም ደግሞ ዶፓሚን ከውጭ ቢሰጠውስ ምናምን የሚባለው ኮንሰፕት እንዳይነሳ ማለት ነው። ባይዘይ ዶፓሚን ስንል ከብዙ ነገር ጋር ይያያዛል። በኋላ ላይም ነው የምናየው። ሶ ለምሳሌ አንድ ሰው በጣም አዲክትድ መሆኑ በዶፓሚን ምክንያት ነው ምናምን ከተባለ ሶ እንደዚህ ከሆነ በቃ ዶፓሚን እንዳይሰራ የሚያደርግ ሜዲኬሽን ይሰጣ ምናምን ወደሚለው ኮንሰፕት ይሄ ሚስ አንደርስታንዲንግ ነው። እንደዛ አይደረግም። ለምሳሌ የዶፓሚን ስራ ሰውነታችን ውስጥ ከቀነሰ ፓርኪንሰን የሚባል ዲዚዝ ለዛ ያጋልጠናል። ይሄ ከሞሽን ጋር ከፖስቸር ጋር የተያያዘ መንቀጥቀጥ ምናምን በኋላ ላይ የምናየው ይሆናል፣ ግን ለበሽታ ያጋልጠናል ማለት ነው። ሶ አዲክሽን ምናምን ሀቢት ምናምን ስንል ዶፓሚንን ብሎክ ማድረግ ወይም ደግሞ ዶፓሚን እንዲሰራ ማድረግ ኬሚካል በሆነ መንገድ አታክ ማድረግ ምናምን ጋር አይገናኝም። ይሄ ማለት ምን ማለት ነው? ሰው አዲክትድ የሚሆነው ከኬሚካሏ ከዶፓሚን ጋር ሳይሆን በዶፓሚን ምክንያት ብሬናችን የሚማረው ሲስተማችን የሚማረው ሀቢት ከሱ ጋር ነው ማለት ነው ሰው አዲክቲቭ የሚሆነው ወይም ደግሞ ኪው ይባላል ወይም ምልክት ይባላል። ከዛ ጋር የተገናኙ ከዛ ጋር ነው ማለት ነው ሰው አዲክትድ የሚሆነው። ሶ ለምሳሌ ቅድም እንዳልኩኝ ምግብ ሲንበላ ዶፓሚን ሰክሬት ይሆናል። ዋው ዚስ ኢዝ ኢምፖርታንት መደገም አለበት ፎር ሰርቫይቫል። ሶ ሌላኛው ደግሞ ለምሳሌ ሴክሹዋል ኢንተርኮርስ ሲደረግ ሶ ዚስ ኢዝ ቬሪ ኢምፖርታንት ለምን? ለሪፕሮዳክሽን ወይም ለመብዛት። ከዚህም ቀጥሎ ደግሞ የሆነ ዳንጀር ነገር ደግሞ ሲያጋጥመን እዚህ ጋር ድጋሚ መድረስ የለብህም ምናምን። አያችኋ? እንደዚህ አይነት መልእክቶችን ወይም ደግሞ እንደዚህ አይነት ትምህርቶችን ብሬናችን እንዲማር ያደርጋል ማለት ነው። ሶ ዶፓሚን አይምሯችን እንዲማርና ሪዋርድን ፕሪዲክት እንዲያደርግ ይረዳል ካልን ሶስት ፌዞች አሉ። እንደዚህ ማለት ምን ማለት ነው? አንድ ሰው ኤክስፒሪየንስ አድርጎ የማያውቀውን ነገር ኤክስፒሪየንስ ሲያደርግ፣ ለምሳሌ የሆነ ሰብስታንስ ተጠቅሞ አያውቅም ወይም ጫት ቅሞ ወይም ደግሞ ሳምቲንግ የሆነ ሰብስታንስ ተጠቅሞ አያውቅም። ዛሬ ሄዶ አንድ ሰው ለመጀመሪያ ጊዜ ሲጠቀም ዘን የዶፓሚን ሴክሬሽን ያ ሰብስታንስ የዶፓሚን ሴክሬሽን በጣም ይጨምራል። ብሬን ምን ይላል? ዚስ ኢዝ ቬሪ ኢምፖርታንት ይላል። አሳይን ያደርገዋል ማለት ነው። ሳይሌንስ ይባላል። አሳይን ያደርገዋል። ወይም ደግሞ ለምሳሌ አንድ ሰው አልኮል ጠጥቶ የማያውቅ ከሆነ ለመጀመሪያ ጊዜ ሂዶ ሲጠጣ ያ የጠጣው አልኮል ብዙ ዶፓሚን እንዲለቀቅ ካደረገ ብሬን ምን ይላል? ዋው ዚስ ኢዝ ኢምፖርታንት ይላል። ዶፓሚን መለቀቁ ብሬን ይማራል ማለት ነው። ይሄ ለሰርቫይቫል ኢምፖርታንት ነው፣ ለመኖር የዚህን ሰውዬ ላይፍ ለማስቀጠል ይሄ በጣም ኢምፖርታንት ነው ብሎ አሳይን ያደርገዋል ማለት ነው። ያ ሰውዬ በተደጋጋሚ ያንን አክሽን ወይም ደግሞ ያንን ሰብስታንስ ሲጠቀም ወይም ያንን አልኮል በተደጋጋሚ ጊዜ ሲጠጣ ከዛ በጣም የሚገርም ሁለተኛው ፌዝ አለ። ዶፓሚን ሰክሬት የሚሆነው ያ ሰውዬ ቀጥታ ሂዶ አልኮሉን ሲጠጣ ሳይሆን አልኮሉን ለመጠጣት ማሰብ ሲጀምር ወይም ደግሞ ከአልኮሉ ጋር የሚገናኙ አንዳንድ ምልክቶችን ኪው ይባላል። አንዳንድ ምልክቶችንና አንዳንድ ሲቹዌሽኖችን ማሰብ ሲጀምር ወይም ማየት ሲጀምር የዶፓሚን ሴክሬሽን ሃይሊ ሰክሬት ይሆናል። በጣም ይገርማል። እንደዚህ ማለት ነው አንድ ሰው በአልኮል አዲክትድ ከሆነ በኋላ ሄዶ አልኮሉን ሲጠጣ ሴክሬት የሚሆነው ዶፓሚን ሳይጠጣ ወይም ጠርሙሱን ሲያይ ውጭ ላይ ምናምን ሊሆን ይችላል። ጠርሙሱን ሲያይ የሚለቀቀው የዶፓሚን መጠን በጣም እጅግ ብዙ ነው ማለት ነው። ይሄ ማለት ጠርሙሱን ሲያይ የሚለቀቀው የዶፓሚን መጠን ማለት ነው። በጣም አይገርምም? ይሄ ፋይናሊ ወዴት ነው ሊድ የሚያደርገው? አውትካም ዲቫሉዌሽን ይባላል። ያ ሄዶ መጠጣቱ ያን ያክል አያረካውም ማለት ነው። በጣም ዶፓሚን የተለቀቀው ዱሪንግ አንቲሲፔሽን ጊዜ ነው ወይም ደግሞ ምልክቱን ሲያይ ነው። የአልኮሉን ጠርሙስ ሲያይ የዶፓሚን መጠን በጣም ተለቀቀ። ከዛ በኋላ ሬዚስት ማድረግ ራሱ ይከብደዋል። ሂዶ ቀጥታ ይጠጣል። ከጠጣ በኋላ የተለቀቀችው ዶፓሚን ግን ከዚህኛው ያንሳል ማለት ነው። ይሄ ምን ይባላል?
አውትካም ዲቫሉዌሽን ይባላል። ወይም ደግሞ ይሄ ሄዶ መጠጣቱ ያን ያክል ቫሊዩ አይኖርም ወይም ከዛኛው አንፃር ቫሊዩ ሎው ነው ማለት ነው። ሶ ዚስ ኢዝ ቬሪ ኢምፖርታንት። ይሄ ወዴት ነው ሊድ የሚያደርገው? ሄዶ ኤግዛክትሊ መጠጣቱን ቢጠላ እንኳ ወይም ደግሞ ይሄ ጎጂ ነው ብሎ ያንን ቢጠላ እንኳ ከመጀመሪያ ያለውን ኪው ወይም ደግሞ ምልክት ያጣርሙሱን ማየት ግን አቮይድ ማድረግ አይችልም። አስባችሁታል? ሶ ይሄኛው ወይም ቢሄቨሩ ኦልሬዲ አይወደውም። ላይኪንግ እና ወንቲንግ የሚባለው ኮንሴፕት ማለት ነው። ካልወደደው በኋላ ላይ ኧረ እኔ አልኮል አልጠጣም ምናምን ብሎ ከጠላ ኢቭን ቢጠላ ራሱ አውትካሙ ወይም ደግሞ ቀጥታ ሄዶ መጠቀሙ ብዙም አይደለም። ሞር ዶፓሚን የተገናኘው ወይም ደግሞ ዶፓሚን ሴክሬት መሆን የጀመረው ሶስተኛ ፌዝ ላይ ይሄ ከእንትኑ ጋር ነው፣ ከኪው ወይም ደግሞ ከምልክቶቹ ወይም ከአንቲሲፔሽን ጋር ነው ማለት ነው። ሶ ፕሪዲክት እና ለርኒንግ ብለናል። ሶ አይምሯችን ፕሪዲክት ያደርጋል። ሄደ ሲጠጣ ብሎ ምናምን ፕሪዲክት ያደርግ ነበራ። ሶ መጀመሪያ ላይ የምንለቀቀው የዶፓሚን መጠን ሃይ ነው ማለት ነው። ሶ አንድ ሰውም የሆነ አክሽን ወይም ደግሞ የሆነ ቢሄቨር በተደጋጋሚ ስናደርገው በእነዚህ ፌዞች ውስጥ ነው የሚያልፉት ማለት ነው። መጀመሪያ ፎር ዘ ፈርስት ታይም ኤክስፒሪየንስ እናደርገው ነው ዶፓሚን ሴክሬት የሚሆነው ያ ፕሌዥር የሚሰጥ ከሆነ ማለት ነው። ከዛ አይምሯችን ዋው ዚስ ኢዝ ቬሪ ኢምፖርታንት ፎር ሰርቫይቫል ብሎ ያንን ነገር አሳይን ያደርግና ከዛ በኋላ ያንን ነገር ስንጠቀም ኖርማል ዶፓሚን ይለቀቃል። በኋላ ግን የዶፓሚን ሴክሬሽን የሚገናኘው ቀጥታ ሄዶ ያንን ነገር ከመጠቀም ወይም ደግሞ ያንን ቢሄቨር ከማድረግ ወይም ደግሞ ያንን ኤክስፒሪየንስ በተደጋጋሚ ከማድረግ ጋር ብቻ ሳይሆን ከዛ ኤክስፒሪየንስ ጋር የሚገናኙ ምልክቶችና ኪው ይባላሉ። ከነሱ ጋር በተገናኘ ነው ዶፓሚን ሴክሬሽን የሚጨምረው። ኢቭን ይሄ ኪው የምንለው ከታይም ጋር ራሱ ይገናኛል። ለምሳሌ አንዳንድ ሰው ሁሌ 11 ሰዓት ነው የሆነ ነገር የሚያደርግ ከሆነ ሁሌ 11 ሰዓት የሚጠጣ ከሆነ ነገ ወይም ደግሞ ሌላ ጊዜ 11 ሰዓት ላይ ያ ነገር ከዛኛው ይሄኛው ኪው ወይም 11 ሰዓት ከዛኛው አውትካም ጋር ስለተገናኘ ዶፓሚን 11 ሰዓት ላይ ያንን ሰብስታንስ አንቲሲፔት በማድረግ የዶፓሚን ሴክሬሽን ሃይ ይሆናል ማለት ነው። አያችሁ እንዴት እንደሚገናኝ። ዛትስ ዋይ ባይዞ ሰዎች ዲፕ አዲክሽን ውስጥ ከገቡ በኋላ ይሄ ሪቨርስ ማድረጉ የሚከብደው ከሲስተም ጋር ከኢንቫይሮንመንት ጋር ከብዙ ነገር ጋር ኢንተርሪሌት ስለሚሆን ነው ማለት ነው። ከዚህም የተነሳ ሰው አዲክትድ የሚሆነው ከዶፓሚን ጋር አይደለም ብለናል። ፕላስ ደግሞ ዶፓሚን ቀጥታ ያስደስታል ማለት አይደለም። አሁን ላይ የተረዳችሁ ይመስለኛል። ይሄ ማለት ነው ዶፓሚን እንዲለቀቅ የሚያደርጉ ኬሚካሎች እና ሰብስታንሶች እንዲለቀቁ የሚያደርግ ማለት ባይዞ በኬሚካል ሜካኒዝም ፈንክሽን ነው። ይሄ በፊዚዮሎጂ እና በሜዲካል ውስጥ በዲቴይል ያሉ ኮንሰፕቶች ናቸው። ኬሚካል በሆነ መንገድ ይሄ ኒውሮትራንስሚተር፣ አክሽን ፖቴንሻል ምናምን የሚባሉ በዛ መንገድ ዶፓሚን እንዲለቀቅ የሚያደርጉ ነገሮች ያ አክሽን ቬሪ ኢምፖርታንት እንደሆነ ብሬንን ያስተምራሉ ማለት ነው። እንደዚህ ማለት አያችኋ ዶፓሚን ከደስታ ጋር ዶፓሚን ከሞቲቬሽን ጋር ይገናኛል ስንል ምን ማለት እንደሆነ ከዚህ እንረዳለን ማለት ነው። ሲስተማችን ውስጥ ሁለት ባላንስ አለ። ኦልዌይስ የፔይን እና የፕሌዥር ባላንስ አለ። የህመምና የደስታ ባላንስ አለ። ይሄ በሳይኮሎጂው ፔን ፕሌዥር ባላንስ ይባላል። በፊዚዮሎጂው ደግሞ ሄሞስታሲስ ይባላል። ሰውነታችን አዳፕቲቭ እና ሰርቫይቫል ሞድ ላይ ሲሆን ማለት ነው። ወይም በጣም ኖርማል የሆነ ስቴት ላይ ስንሆን የፔን እና የፕሌዥር ሳይድ ወይም የህመምና የደስታ ሳይድ ባላንስድ ሆኖ ነው ያለው ማለት ነው። ይሄ በዚህ ጊዜ ፔንም ከፍተኛ አይደለም፣ ፕሌዥርም ከፍተኛ አይደለም፣ ባላንስድ ሆኖ ነው ያለው። በዚህ ጊዜ ኢትስ ኖርማል ነው ማለት ነው። ግን በተለያየ ምክንያት የፔን ሳይድ ከበዛ ወይም ብዙ ህመሞች የሚበዙ ከሆነ ወይም ደግሞ በተለያየ ምክንያት ፕሌዥር የሚበዛ ከሆነ ወይም ደስታ ምናምን የሚበዛ ከሆነ ዶፓሚን የትኛው ስቴት ውስጥ እንደሆነ ሲግናል ነው የሚሰጠን ማለት ነው። ዚስ ስለ ዶፓሚን ያለው አንደርስታንዲንግ ነው ማለት ነው። ለዛሬ ቪዲዮ ፋይናሊ ዶፓሚን ከምን ጋር ይገናኛል የሚለውን ኮንሰፕት ካነሳን ኦልሞስት ከሁሉ ነገር ጋር ይገናኛል ማለት እንችላለን። የሚያስደስትም ነገር ኢቭን ፔን ውስጥ ራሱ የዶፓሚን ኢንቮልቭመንት አለ። በየቀኑ የምናደርጋቸው ነገሮች፣ በየቀኑ የምንለማመዳቸው ነገሮች፣ ኤክስፒሪየንስ የምናደርጋቸው ነገሮች፣ በየቀኑ የምንሰራቸው አክቲቪቲዎች፣ አክሽኖች ኤቭሪቲንግ ከዶፓሚን ጋር ይገናኛል ማለት ነው። ሪሊ ስለ ዶፓሚን ማወቅ በጣም ኢምፖርታንት ነው ማለት ነው። ማለት እኛን ማኒፑሌት እንዳያደርገን ማወቅና በእውቀት መመራት በጣም ኢምፖርታንት ነው ማለት ነው። ዶፓሚን ኦልሞስት ከሁሉም ነገር ጋር የሚገናኝ ከሆነ ፕሌዥር የሚሰጡ ወይም የሚያስደስቱ ነገሮችም ኢቭን ፔን ወይም የሚያሳምሙ ነገሮች ከነሱ ጋር ራሱ የሚገናኝ ከሆነ እንዴት እንደሚገናኝ በቀጣይ ቪዲዮ በዲቴይል ማወራ ይሆናል። ግን ከሁሉም ነገር ጋር ከሁሉም አክሽናችን ጋር ምናምን የሚገናኝ ከሆነ ስለ ዶፓሚን ማወቅ ኢዝ ቬሪ ኢምፖርታንት ማለት ነው። በቀጣይ ቪዲዮ ሞር ዲቴይል የሆነ ኮንሰፕት ውስጥ ነው የምንገባው። ዶፓሚን እያልን ቆይተናል። ዶፓሚን ሴክሬት ሲሆን ዶፓሚን ሲለቀቅ ምናምን እያልን ቆይተናል። ግን ዶፓሚን ሲለቀቅ ማለታችን ከየት ወዴት ነው የሚለቀቀው? ለምን መሰላችሁ?
ዶፓሚን በተለያየ ቦታ ላይ የተለያየ አክሽን ነው ያለው ማለት ነው። ሶ ይሄንን መረዳት ደግሞ በጣም ኢምፖርታንት ነው። ከብዙ ነገር ጋር ይገናኛል፣ ከሙቭመንት ጋር ይገናኛል፣ ከብዙ ነገር ጋር ይገናኛል ዶፓሚን። ሶ የትኛው ነው ከቢሄቨር ጋር ምናምን የሚገናኘው ምናምን ሁሉንም የዶፓሚን ኮንሰፕቶች ወይም ከምን ጋር ይገናኛል የሚለውን ኮንሰፕት ደግሞ በጥልቀት ለመረዳት በቀጣይ ቪዲዮ የዶፓሚን ፓዝዌዎችን እነሱን ዲቴይል የምናይ ይሆናል ማለት ነው። እንደዚህም ማለት እያንዳንዱን አክሽናችንና ውሳኔያችንን ላይፋችንን እንዴት አፌክት እንደሚያደርግ በቀላሉ ከዚህ ፓዝዌ መረዳት እንችላለን ማለት ነው። ሶ ቀጣይ እንገናኝ። ቴንክ ዩ